አሁን ቀጥታ የህፃን ሃይማኖት አባት አቶ ተስፋዬ ካሳን ጋር ውይይት እናደርጋለን። ጤና ይስጥልኝ አቶ ተስፋዬ። ጤና ይስጥልን አቶ ተስፋዬ፣ እንዲሁም ተመልካቾቻችን እንዴት ናችሁ? ሰላም ናችሁ? የቤተሰብ እንዴት ነው? ከዛን ጀምር በጤንነታችሁ እንዴት ናችሁ? ሰላም ነው? ተመስገን ነው የሚባለው። እንግዲህ አቶ ተስፋዬ ምን ይባላል መቼስ ከባድ ቢሆንም ተመስገን ነው የሚባለው። አሁን እንግዲህ አቶ ተስፋዬ በእውነት ህፃን ሃይማኖት ከተጠለፈች ነው ዛሬ 700 ቀን ሆናት። ይሄ 700 ቀን እንግዲህ በተለያዩ የማህበራዊ ሚዲያ ላይም እንደዚሁም ህፃን ሃይማኖትን ደግፈው በእውነት በተለያየ ጉዳይ ላይ የሚናገሩ ይሄንን ነገር ሲናገሩ ሲሰምቻለሁ ከሰሞኑም ዛሬም እንደዚሁ። በእናንተ በኩል እንዴት ነው? ምን አዲስ ነገር አለ? እሺ፣ አመሰግናለሁ። በቅድሚያ ኢቲቪ የቴሌቪዥን ፕሮግራም ሁልጊዜ ስለ ሃይማኖት ለህብረተሰቡ ያለው መረጃ ስለምትሰጡልን በጣም ነው የምናመሰግነው። ከዚያ ውጪ ያው ብዙ አዲስ ነገር ይሄ ነው የሚባል መረጃ ብዙ የለም። ያው ትግሉ እንደቀጠለ ነው። እንግዲህ ህብረተሰቡም ከጎናችን ነው። ባለፈው ሳምንትም እንደምታውቁት ቴልአቪቭ ላይ ኪካር አቢባ ላይ ያው ሰላማዊ አጸዴት አድርገን ነበረ። በእርግጥ ብዙ ሰው አልተገኘም። መዝጋቤሩም ትንሽ ከባድ ነበረ። ሌላው የተለየው ነገር አሁን እስካሁን ብቻችንን ነበር እንግዲህ ከህዝቡ ጋር የምንታገለው። የመንግስት ጠበቃ ነበር የነበረን። ብዙም ያን ያህል ወደ ብዙ ነገሮች አይሰራም ነበር። አሁን እንግዲህ ያው ጠንካራ የሆነ ጠበቆች ብዛት ያላቸው ባንድ ላይ የሚሰሩ በሀገር ውስጥም በውጭም የሚሰሩ በጣም ጠንካራ የሚባሉ ጠበቃዎች ይዘናል። እንግዲህ ከዚህ በኋላ እነሱ ጋር እያማከርን ከህብረተሰቡ ጋር አብረን ነው ትግሉን የምንቀጥለው። እንግዲህ በእውነት የባለፈውን እሁድ ሰላማዊ ሰልፍ ያስታውሳል አቶ ተስፋዬ። በዛ ሰላማዊ ሰልፍ እርግጠኛ ነው እንዳየሁት፣ እኔም በቅርቡ እዛም ነበርኩኝ። በብዛት ያለው ህዝብ አልመጣም። ከዛም በፊት እኛ ለህዝቡ ጥሪ አድርገናል። በዚህም በቻናላችን በኢቲቪም እንደዚሁ ጥሪ አድርገናል። የህዝቡ ችለተኝነት ምን መስሎ ይታያል? እንግዲህ የህዝቡ ችላተኝነት አንደኛ ያው እዚህ ሀገር እንደምታውቀው የስራ ብዛት አለ፣ ብዙ መሽካንት አለ፣ ብዙ ህዝቡ ኑሮ ከባድ ነው። አሁን የራሱ ታውረድ ብዙ ችግሮች አሉበት። ከዚያ በተረፈ ደግሞ በዚያን ቀን እኔ እንደማስበው የአየር ሁኔታ በጣም ከባድ ንፋስና ዝናብ የነበረበት ጊዜ ነበር፣ 3 ቀን። እሱ አጋጣሚ ነው ብዬ ነው የማስበው። ከዚያ በተቃራኒ ደግሞ አንዳንድ ወጣቶች በተለያየ ሚዲያዎችም በእኛም እየደወሉ የሚነግሩን አለ። እንግዲህ እሱም ሊሆን ይችላል። ወደፊት እንግዲህ ህዝቡ ከጎናችን ነው ብለን ነው የምናስበው። በበለጠ ይመጣል ብለን ነው የምናስበው። እንግዲህ በእኔ በግሌ እንግዲህ ከእናንተም ጋር ከጎን ሆነን በእውነት የቻልነውን እያደረግን ነው። ሆኖም ግን የአየር ጸባይ ሁኔታ የሚታግተው ህዝብ መስሎ አይታየኝም። ምክንያቱም ይቺ ልጅ ህፃን ሃይማኖት ስትጠለፍ 9 ዓመቷ ነበር። አሁን ይኸው ወደ 11 ዓመቷ ሊሆን ነው። እንግዲህ የ11 ዓመት ልጅ ልትሆን ነው። አሁን የቀረን ያው ወር ቢያክል ነው አይደለ እንዴ ከተጠለፈች 2 ዓመት ሊሞላት። ስለዚህ በእውነት በዚህ ጉዳይ ላይ ህዝቡ እኔ እንደኔ ችለተኝነት ነው እንጂ ምለው ምንም አይነት ሌላ ምክንያት የለውም። ምክንያቱም ይቺ ልጅ ተጠልፋለች እኔ ላይ ይደርሳል የሚል ሀሳብ እስካሁን ድረስ ምንም አይነት ትንሽ አይምሮን የሚነካ ነገር ቤተሰብ ልጆች ያሏቸው ወላጆች ይሄን ነገር ለኔም ይደርሳል እዛ ሆኜ ከቤተሰብ ጎን ሆኜ ይቺ ልጅ እንድትመለስ ድረስ ጥረት አደርጋለሁ የሚል ሀሳብ የግዴታ መኖር አለበት። አንደኛ ነገር እኛ ከህብረተሰባዊ ማህበራዊ ኑሯችን የተሳሰረ ነው። በደስታውም በክፉም ቀኑም እንገናኛለን። በዚህም ጉዳይ ላይ ሃይማኖት የሁላችንም ልጅ ነች ብለን የግዴታ መውጣት አለብን። ምክንያቱም ነገ ለሌላ የሚደርስ ነውና ብዬ ነው ይሄንን የግሌ ሀሳብ ነው ያቀረብኩትኝ አቶ ተስፋዬ። ሌላው ቅድም ጠቀስ ያደረጉት የቤተሰብ የራሱ የሆነ ጠበቃ ይዘናል ያላችሁት፣ ይሄ ጠበቃ በአሁን ሰዓት ምን አይነት እንቅስቃሴ እያደረገ ነው አቶ ተስፋዬ? ያው ጠበቃዎቹ እንግዲህ ግልጽ የሆኑ ነገሮችንም የሚሰሩት ነገር አለ። ለምሳሌ ባለፈው ከሚኒስተር ቤንጌቪር ጋር ተሰብስበን በነበረ ሰዓት ላይ
ፖሊስ ያለ ጠበቃ ዝም ብሎ እንዲሰጣችሁ እስካሁን የነበረውን የማጽለሚያውን ሁሉን ያለውን መረጃ እስከዛሬ የተሰራውን ተብሎ ነበረ። ፖሊስም ብዙ ብንደውልም በላብም በነበረው መስመር ብንሄድም እሱ ነገር ሊሰጡን ስላልቻሉ እንግዲህ ጠበቃዎች እሱን ነገር ያው ሂደት ላይ ነው ያሉት፣ በሱ ጉዳይ ላይ ገብተዋል። ሌሎች ደግሞ ግልጽ የማይሆኑ ነገሮች፣ ሌሎች የታቀዱና ወደ ስራ የተጀመሩ ነገሮች አሉ። እንግዲህ እስኪ እግዚአብሔር ብሎ ወደ ተግባር ውጤት የሚያመጣ ከሆነ በግልጽ የምናወራው ይሆናል ወደፊት። በዚህ ጉዳይ አመሰግናለሁ አቶ ተስፋዬ። ሌላው እንግዲህ በክኔሴት በተለያዩ ጉዳዮች በዚህ ጉዳይ ላይ የተለያዩ ውይይቶች ተደርገዋል። በዛ ውይይት ላይ የክኔሴት የአሊያና ክሊታ የኮሚቴው ዋና ስራ አስኪያጅ የዋናው ኃላፊ ለአሊያና ክሊታ ለሶክኑት አይሁዲት የሰጡት ትእዛዝ አለ። ያ ትእዛዝ የሚለው ለቤተሰብ እንግዲህ እናንተ በአሁን ሰዓት የምታደርጉት እንቅስቃሴ ባላችሁ በጀት ነው እንጂ ምንም አይነት በጀት ተጨማሪ በጀት የለም። ስለዚህ እነዚህ የመንግስት ቢሮዎች የተሰጣቸውን ትእዛዝ እስካሁን ድረስ አላከበሩ ማለት ምንድን ነው? የሃይማኖት መጠለፍን የሚያስመለክት በአገሪቱ ውስጥ በየቦታው በጀት ወስነው የግዴታ የእሷን ፎቶዎች እና የተለያየ እንቅስቃሴዎች እንዲያደርጉ ተብሎ ታዘው ነበር። በዚህ ጉዳይ ላይ ምን አዲስ ነገር አለ? እንደው በዚህ ጉዳይ ላይ እኔ በጣም አዝናለሁ። ይሄ ነገር ያው ህብረተሰቡም ያውቀዋል። እንዳልከው በክነሴት ወደ 21 ጊዜ 22 ጊዜ ስብሰባ ተደርጓል። ያው በመርካት ቅሊጣ ውስጥ ስለሆነ ልጃችን የተጠለፈችው አለያና ቅሊጣ ሴኩሪቲ ውዲት ኃላፊነት ስላለበት ለፍርሱም የሚሆን በጀት እንዲያወጣ እንዲመድብና ከድርጅት ጋር ተዋውሎ በቴሌቪዥን ፍለጋውን እንዲያካሄድ በተለያዩ ጎዳናዎችም የሃይማኖት ትሙና ያው ብዙ ስለሌለ ፎቶዋ በሁሉ ቦታ ላይ ተለጥፎ ተሰራጭቶ ህብረተሰቡ ድንገት እንኳን ቢያያት ወይም ደግሞ ከጭንቅላቱ እንዲያወርድና እንዲያፈላልግ እንዲያግዝ ይህን ስራ እንዲሰራ ተብሎ ብዙ ጊዜ ተነግሯል። ያው እንግዲህ 2 አመት ሆኖናል። እስካሁን ድረስ ምንም ይሄ ነው የሚባል በዚያ በኩል የተደረገ ጎልቶ የሚታይ ነገር የለም። እስካሁን ድረስ ምንም ይሄ ነው የሚባል መልስ አላገኘንም። አቶ ተስፋዬ ግን ከእናንተ ጋር ግንኙነት የሚያደርጉ አሉ? የቢሮ ተወካዮች የሶክኑት አይሁዲት ወይም አሊያና ክሊታ እየደወሉ የሚያናግሯችሁ እንዴት ናችሁ፣ ሰላም ናችሁ ወይም ደግሞ ባለው ተጨባጭ ሁኔታ አዳዲስ መረጃዎችን የሚሰጧችሁ አሉ? በፊት ነበሩ፣ አሁን የሉም። እንግዲህ መርካት ቅሊጣው ብቻ ምን ያህል ዋናት ያለን ግንኙነት እሷም ብዙ እንዲያው እኛ ሰዎቹን አንዳንድ ታክሲ ስንፈልግ ነው እንጂ ከዚያ ውጭ ጠለቅ ብላ የጠየቅናትንም ጥያቄ ለመመለስ ኃላፊነቱም የላትም። ያው ብዙ ጥያቄዎችን ጠይቀናል፣ መልስ አላገኘንም እስካሁን ድረስ። በፊት ሲያግዙንም የነበሩት የኛ ኢትዮጵያውያን ተወካዮች አሁን ስልክም አይደውሉም። ምንም ይሄ ነው የሚባል ብዙ የነገር የለም። ወደ ኋላ የተባለበት ነገር አለ። ሌላው አቶ ተስፋዬ ልዩ መርማሪ ክፍል ለአብ 433 የምንለው ለአብ 433 የምንለው በእስራኤል ሀገር ልዩ መርማሪ ክፍል ነው። በጣም ባለሙያዎች ናቸው። እንግዲህ ከገቡ ወርን አሳልፈዋል። ይሄን በዚህ ወር ውስጥ ምን አይነት አዲስ ተጨባጭ ነገር ይዘው መጥተዋል? ከእናንተስ ጋር ምን አይነት ግንኙነት ነው ያላቸው? ከኛ ጋር እንግዲህ አንዴ ብቻ ጠርተውን ቢሮአቸው ሂደናል። የምንፈርመው ነገር ምናምን ነበረ። ከዚያ ውጭ እስካሁን የሚያገናኘንም አበሻ ፖሊስ መደብልን ብለን ብዙ ጊዜ ጠይቀን ነበረ። እስካሁን ግንኙነት የለም። ይስሩ አይስሩ ምንም የምናውቀው ነገር የለም እስካሁን። ከእናንተ ጋር ማለት ከዚህ ካለው የመርማሪ ክፍል ውስጥ ተወካይ የለም እናንተን የሚያናገር? የለም፣ ምንም ግንኙነት የለንም። ይስሩ አይስሩ እንዴት እንደሆነ ምን እንደሆነ አናውቅም። አንዴ ቢሮአቸው ሄድን፣ ሉድ ፈርመን መጣን። ከዚያ በኋላ ግንኙነት የለንም። የኛ የኢትዮጵያን ፖሊሶችም ተወካይ አሉ በኢየሩሳሌም። እነሱንም ጠይቀን ነበረ። ጠይቀን መልስ እንሰጣለን አሉ። በተደጋጋሚ ብንጠይቅም ይሄ ነው የሚባል እስካሁን ግንኙነት የለንም። ይስሩም አይስሩም እውቅናው የለንም። እሺ፣ እኛም እስቲ እንከታተላለን በዚህ ጉዳይ ላይ። እንግዲህ የመጨረሻው እንቅስቃሴ ያደረጋችሁት ያው ቴልአቪቭ ሰላማዊ ሰልፍ ነው። አሁን ደግሞ ወደፊት ምን አይነት ሀሳብ አለ አቶ ተስፋዬ? ብዙ ሀሳቦች አሉ፣ ብዙ እቅዶች አሉ። ጠበቃዎችም ጋር የተነጋገር ነው። ግን አሁን በቅርቡ ያው እግዚአብሔር ብሎ እስከዚያ ድረስ ሃይማኖትን እንዲመልሳት ነው እንግዲህ ጸሎታችን፣ የህዝቡም የኛም ጸሎት።
ብሎ ግን ነገሮች ካልተስተካከሉ ሁለተኛው አመት እንግዲህ ቀጣይ ወር በ25 ሁለተኛው ወር 2026 ዓመተ ምህረት ቀን ሲወልደው እንግዲህ 2 አመት ሊሆናት ነው ሃይማኖት ከተጠለፈች። በዚያን ጊዜ በእውነት በቃ ወላድ የሆነ ሁሉ ልጅ ያለው እህት ወንድም ያለው የልጅ ልጅ ያለው ሁሉ በዚያን ቀን እንዲያው የነፍስ አድን ጥሪ ነው ለህብረተሰቡ የምናስተላልፈውና ትልቅ የሆነ ሰላማዊ ሰልፍ ትልቅ የሆነ አፍጋና በኢየሩሳሌም ስለምናካሄድ እውነት የሰው ልጅ ፈተና እንዴት እንደሚገጥመው አይታወቅም። እኛም ቤት ገዝተን ወደ ቤታችን ልንገባ በዝግጅት እያለን ነው ነገር የገጠመን። ነገ ሁላችንም በምን መልኩ ፈተናው ይለያያል እንጂ የሰው ልጅ መቼም ብዙ ፈተና ይገጥመናል። ነገ የሌላም ሰው ቤት ሊንኳኳ ይችላል። ህብረተሰቡ በእውነት ይህንን ነገር የኔ ልጅ ብትሆንስ ብሎ አስቦ በዚያን ቀን ሁሉም ህብረተሰብ ተሳትፎ ሃይማኖትን ድምጻችንን ከፍ አድርገን ለመንግስት አሰምተን ልጃችን ተፈልጋ እንድትገኝልን ህብረተሰቡ ድምጹን እንዲያሰማልን ነው በዚሁ አጋጣሚ ማስተላልፈውና በዚያን ቀን ሰላማዊ ሰልፍ ለማካሄድ ያው ፕሮግራም እያያዝነው ፈቃዱን ለማውጣት ዝግጅት ላይ ነን ያለነው። ይሄ እንግዲህ በእውነት ለህብረተሰቡ ጥሪ ነው። እኔ ደግሞ አሁን የምፈልገው ቀጥታ ለማስተላለፍ መልእክት ማስተላለፍ ካስፈለገ በማንኛውም የመንግስት ቢሮ የሚሰሩ ኢትዮጵያኖች ተወካዮች አሉ። ለነሱ ቀጥታ የምታስተላልፈው መልእክት ካለ አቶ ተስፋዬ? በእውነት እስካሁን ብዙ መልእክቶችን አስተላልፈናል። አሁንም ድጋሜ አረፈደም እናስተላልፋለን። የሰው ልጅ እውቀት አለን የሚለው እውቀቱ ለሰው ሲተርፍ ነው። ገንዘብ አለኝ የሚለው ገንዘቡ ለሰው ሲተርፍ ነው። ከዚያ ውጭ የጋን መብራት ሆኖ መቀመጥ ምንም የተለየ ነገር ከጋን ውስጥ ከማብራት ውጭ ወደዚያ ወጥቶ በእግዚአብሔርም ሆነ በሰው ጎልቶ የሚታይ ነገር አይኖርም ብዬ ነው እኔ እንደ ግል ሀሳቤ ማስበው። ከዚህ በፊት ብዙ አሙታዎች ነበሩ። የህግ ጠበቃዎች ኢትዮጵያኖች የተዋቀሩ ይባላል። ብዙ የህዝብ ተቆርቋሪ ነን አክቲቪስት ነን የሚሉ ብዙ ትውልደ ኢትዮጵያውያን እና እስራኤላውያን አሉ። አሁንም ቢሆን ከጎናችን እንዲቆሙ ይቺ ሃይማኖት ልጃችን የ9 አመት ህጻን ልጅ ናት። ምንም የማታውቅ ልጅ እንደዚህ 2 አመት ዝም ብላ በሰው እጅ ተጠልፋ ተቀምጣ ከባድ ጊዜ እያሳለፍን ከጎናችን አለንላችሁ ብለው እንዲያግዙን ነው ጥሪያችንን በእግዚአብሔር ስም አስተላልፈው። እንግዲህ አቶ ተስፋዬ በእውነት እኛም ከናንተ ጋር ነን። እግዚአብሔር ጸሎታችሁን ሰምቶ ሃይማኖት እንግዲህ ለቤቷ ያብቃት፣ እናንተንም እግዚአብሔር ይጠብቃችሁ እንላለን። አቶ ተስፋዬ እሺ፣ አመሰግናለሁ። እግዚአብሔር ይስጥልን። የቲቪ ቴሌቪዥን ፕሮግራም አቶ ተስፋዬ በጣም አመሰግናለሁ። መልካም ቀን። መልካም ቀን ላንተም።